ሰላም ጤና ይስጥልን ተመልካቾቻችን የነሐሴ 22 2018 ዓመተ ምህረት የናሁ ቴሌቪዥን የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ኢትዮጵያ ለዘመናት ሳይፈቱ የቆዩና ለፖለቲካ ውጥረት መንስኤ የሆኑ ቅራኔዎችን በውይይት ለመፍታት ያለመ ምክክር አካሂዳለች ሲሉ አቶ ቀጀላ መርዳሳ ገለጹ። ከ7 ቢሊዮን ብር በላይ የካሳ ይገባኛል ክርክር ጥያቄ እንደገጠመው የኢትዮጵያ ኤሌክትሪክ ኃይል አስታወቀ። ወደ ውጪ ስናልፍ ኢራን ሆርሙዝን እንደ ጂኦግራፊ የኒውክሌር ቦምብ እየተጠቀመችበት ነው የሚል ክስ ቀረበባት። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ ለዘመናት ሳይፈቱ የቆዩና ለፖለቲካ ውጥረት መንስኤ የሆኑ ቅራኔዎችን በውይይት ለመፍታት ያለመ ምክክር አካሂዳለች ሲሉ አቶ ቀጀላ መርዳሳ ገለጹ። የኦሮሞ ነጻነት ግንባር አመራርና በኦሮሞ የፖለቲካ ትግል ውስጥ ረጅም ተሳትፎ ያላቸው በአሁኑ ወቅት የጠቅላይ ሚኒስትሩ የወጣቶች ጉዳይ አማካሪ ሆነው በማገልገል ላይ የሚገኙት አቶ ቀጀላ መርዳሳ የምክክር ጉባኤውን በተመለከተ አስተያየታቸውን አጋርተዋል። አቶ ቀጀላ ከአሃዱ መድረክ ጋር በነበራቸው ቆይታ ሀገራችን ኢትዮጵያ ለዘመናት ሳይፈቱ የቆዩ ለፖለቲካ ውጥረትና ለሀገራዊ አለመረጋጋት መንስኤ የሆኑ መሰረታዊ ቅሬታዎችን በውይይትና በመደማመጥ ለመፍታት ያለመውን ሀገራዊ የምክክር ጉባኤ አካሂዳ አጠናካለች ብለዋል። በጉባኤው ከተነሱት በርካታ ሀገራዊ አጀንዳዎች መካከል ደግሞ የአዲስ አበባና የድሬዳዋ ከተሞች የወደፊት ህገ መንግስታዊ አስተዳደራዊና ፖለቲካዊ ሁኔታ አንዱና ዋናው የትኩረት ማዕከል ነበር ብለዋል። እንዲሁም አቶ ቀጀላ በሀገራዊ ምክክር ጉባኤው ላይ በቀጥታ ከተሳተፉትና በተለይም የአዲስ አበባና የድሬዳዋ ጉዳይ በተመደበበት የውይይት ቡድን ውስጥ ከነበሩት ተሳታፊ መካከል አንዱ እንደነበሩ ገልጸዋል። አቶ ቀጀላ መርዳሳ ስለ ጉባኤው የውስጥ ውሎ፣ ስለ ሁለት ከተሞች የፖለቲካና ህገ መንግስታዊ መፍትሄዎች እንዲሁም በግል የማህበራዊ ሚዲያ ገጻቸው ካሰፈሩት አቋም በመነሳት ከህግና ከፖለቲካ አንጻር ሰፊ አስተያየት ሰጥተዋል። በዚህም ሀገራችን ኢትዮጵያ ለዘመናት ሳይፈቱ የቆዩ ለፖለቲካ ውጥረትና ለሀገራዊ አለመረጋጋት መንስኤ የሆኑ መሰረታዊ ቅራኔዎችን በውይይትና በመደማመጥ ለመፍታት ያለመውን ሀገራዊ የምክክር ጉባኤ አካሂዳ አጠናቃለች ብለዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለ6 ወራት ታግዶ የቆየውን የሮይተርስ ዘጋቢዎች ፈቃድ ማደሱን ገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን ከዓለም አቀፉ የዜና ተቋም ሮይተርስ የስራ ኃላፊዎች ጋር ከተወያየ በኋላ ላለፉት 6 ወራት ታግዶ የቆየውን የ3 ቋሚ የዜና ወኪሎችን የዘገባ ፈቃድ ማደሱን አስታውቋል። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ ከሮይተርስ ኤክስኪዩቲቭ ኤዲተር ኒክ ታተር እና የአፍሪካ ኤዲተር ኢልቪያ አሎሲያ ጋር ባካሄዱት ውይይት ተቋሙ ባለፉት 7 ወራት ካሰራጫቸው ዘገባዎች መካከል የተወሰኑት የኢትዮጵያን ሕግ የመገናኛ ብዙሃን አዋጅንና ብሔራዊ ጥቅም የሚጻረሩ እንዲሁም የጋዜጠኝነት ሙያዊ ስነ ምግባርን ያልተከተሉ እንደነበሩ የሚዲያ ሞኒተሪንግ ውጤቶችን በማስደገፍ ማስረዳታቸውን የባለስልጣኑ መረጃ ያመላክታል። ዋና ዳይሬክተሩ አክለውም ሮይተርስ ከቅርብ ጊዜ ወዲህ ያሰራጫቸው አንዳንዶቹ ዘገባዎች በሚዛናዊነት በትክክለኝነትና በተአማኒነት በኩል ክፍተት ነበረባቸው፣ ወደ አንድ ወገን ያደሉ እንደነበሩም ገልጸዋል። ለተስተዋሉት የህግና የሙያ ስነ ምግባር ጥሰቶች አስፈላጊው እርማት ሊደረግባቸው እንደሚገባ አጽንኦት ሰጥተዋል። በውይይቱ ላይ የሮይተርስ ኃላፊዎች በበኩላቸው የዜና ወኪሉ ገለልተኛ ሚዲያ መሆኑን ገልጸው ዘገባዎችን ሚዛናዊ በተጨባጭ መረጃ ላይ የተመሰረቱና ከአድሎ የጸዱ ለማድረግ ጥብቅ የኤዲቶሪያል መመሪያዎችን እንደሚከተሉ አስረድተዋል። አያይዘውም አልፎ አልፎ ለተፈጠሩ ስህተቶች ይቅርታ የጠየቁ ሲሆን አስፈላጊውን እርማት እንደሚያደርጉ አረጋግጠዋል። ሮይተርስ ለኢትዮጵያ ከፍተኛ ክብር እንዳለው የገለጹት የስራ ኃላፊዎቹ ሀገሪቱ ባላት የህዝብ ቁጥርና የኢኮኖሚ ግዝፈት ልክ ሰፊ ዓለም አቀፍ የሚዲያ ሽፋን ማግኘት አለባት በሚለው አቋማቸው እንደሚጸኑ ተናግረዋል። አክለውም የሀገሪቱን ህግ፣ ፖለቲካዊ፣ ኢኮኖሚያዊና ባህላዊ እሴቶችን በማክበር ዘገባዎችን እንደሚያቀርቡና ጋዜጠኞቻቸው ብሔራዊ ጥቅምን ተረድተው የሙያ ስነ ምግባርን ጠብቀው እንዲሰሩ እንደሚያደርጉ አስታውቀዋል። በውይይቱ ማጠናቀቂያ ላይ ከህግና የሙያ ስነ ምግባር ጋር ተያይዞ ለጊዜው ታግዶ የቆየው የሮይተርስ የኢትዮጵያ የዜና ወኪሎች የዘገባ ፈቃድ እንዲታደስ በባለስልጣኑ ተወስኗል። በመጨረሻም ባለስልጣኑ የሚመለከታቸው አካላት በሙሉ የሮይተርስ ቋሚ የዜና ወኪሎች ፈቃድ መታደሱን አውቀው አስፈላጊውን ትብብር እንዲያደርጉላቸው ጥሪ አቅርበዋል።
ከ7 ቢሊዮን ብር በላይ የካሳ ይገባኛል ክርክር ጥያቄ እንደገጠመው የኢትዮጵያ ኤሌክትሪክ ኃይል አስታወቀ። አዲሱ የካሳ አዋጅ ለኢትዮጵያ ኤሌክትሪክ ኃይል ፕሮጀክት ማነቆ እንደሆነበትም ጭምር ገልጿል። የኢትዮጵያ ኤሌክትሪክ ኃይል በልማት ፕሮጀክቶቹ ምክንያት በሚነሱ የካሳ ክፍያዎች ዙሪያ ከ7 ቢሊዮን ብር በላይ የሚገመቱ ከፍተኛ የክርክርና ይገባኛል ጥያቄ እንደገጠመው ዋና ስራ አስፈጻሚው ኢንጂነር አሸብር ባልቻ ተናግረዋል። ኢንጂነር አሸብር ባልቻ እንደገለጹት ተቋሙ አዳዲስ የልማትና የመሰረተ ልማት ፕሮጀክቶችን ሲያስፋፉ ለሚነሱ ዜጎች ከፈለውን የካሳ መጠን በተመለከተ ሰፊ ተግዳሮት ደቅኖበታል ነው የተባለው። በአሁኑ ወቅትም ከተለያዩ አካላት ጋር ተያይዞ ከ7 ቢሊዮን ብር በላይ የካሳ ክፍያ ክርክር ያለበት ሁኔታ እንደሚገኝ አብራርተዋል። ለችግሩ መባባስ ከተጠቀሱት ዋና ዋና ምክንያቶች መካከል አዲሱ የካሳ ክፍያ አዋጅና የአፈጻጸም መመሪያዎች አለመውጣት ዋና ማነቆ መሆናቸውን ኢንጂነሩ ጠቁመዋል። አዋጁ ከወጣው በኋላ ዝርዝር መመሪያ ባለመዘጋጀቱ ምክንያት የካሳ ጥያቄዎችን በአግባቡ ለመመለስና ፕሮጀክቶችን በተቀመጠላቸው ጊዜ ለማጠናቀቅ ፈታኝ እንዳደረገው ተናግረዋል። በተጨማሪም በአንዳንድ ክልሎች በኩል ከእውነታው የራቀና ካለ አግባብ የሚቀርብ የሐሰት መረጃዎችን መሰረት ያደረገ ከፍተኛ የካሳ ጥያቄ እንደሚቀርብ የጠቆሙት ዋና ስራ አስፈጻሚው ይህም በተቋሙ የፋይናንስና የአሰራር እንቅስቃሴ ላይ ከፍተኛ ጫና መፍጠሩን አብራርተዋል። እንደ ኢትዮጵያ መንገዶች ባለስልጣን ያሉ ሌሎች ተቋማት ተመሳሳይ የካሳ ችግር ቢያጋጥማቸው የኤሌክትሪክ መስመር ዝርጋታን ግን በአየር ላይ የሚያልፍ በመሆኑ ከመሬት አስተዳደር ጋር ተያይዞ ልዩ ተግዳሮቶች እንደሚያጋጥመው ተገልጿል። ኢንጂነር አሸብር አክለውም ተቋሙ የችግሩን አጣዳፊነት በመገንዘብ አስፈላጊውን ግምገማ በማካሄድ ለመንግስትና ለገንዘብ ሚኒስቴር የመፍትሄ ሀሳብ ማቅረቡንና በቅርቡ ዘላቂ ውሳኔ ያገኛል ተብሎ እንደሚጠበቅ ገልጸዋል። የኢትዮጵያ አየር መንገድ ወደ ቻይናዋ ቼንዱ ከተማ አዲስ የካርጎ በረራ መጀመሩን አስታወቀ። የኢትዮጵያ አየር መንገድ በዛሬው ዕለት ከቻይናዋ ቼንዱ ከተማ አዲስ የካርጎ በረራ ማስጀመሩን አስታውቋል። ይህ አዲስ የበረራ መስመር በደቡብ ምዕራብ ቻይናና በአፍሪካ መካከል ቀጥተኛ የጭነት ትራንስፖርት አገልግሎት የሚሰጥ ሲሆን በምዕራብ ቻይናና በአፍሪካ ሀገራት መካከል ያለውን የንግድ የኢኮኖሚና የሎጂስቲክስ ትስስር ይበልጥ የሚያጠናክርና የሚያቀላጥፍ እንደሆነ ተገልጿል። አየር መንገዱ የጭነት አገልግሎትን ማስፋፋት በሀገሪቱ ና በቻይና መካከል ያለውን የሸቀጦች ዝውውር በማሳደግ ረገድ ከፍተኛ ሚና እንደሚጫወት ተመላክቷል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሩሲያ በብሪታንያ ላይ ጠንካራ ዛቻ መሰንዘሯ ተሰማ። ሩሲያ ታላቋ ብሪታንያ ለዩክሬን በሚያደርጉት ሚሳኤል የማቅረብ ድጋፍ ምክንያት በዩክሬንም ሆነ ከዩክሬን ውጪ ባሉ የብሪታንያ ወታደሮች የጦር ዓላማዎች ላይ ጥቃት ልትሰነዝር እንደምትችል አስጠንቅቃለች። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ለንደን ለኪየቭ ረጅም ርቀት ተኳሽ ሚሳኤሎችን ለማምረት የሚያስችል ሚስጥራዊ ቴክኖሎጂ መስጠቷ ውጥረቱን ወደ አደገኛ ደረጃ ያሸጋግራል ብለዋል። ብሪታንያና ፈረንሳይ ይህን መሰል ስሱ የጦር ቴክኖሎጂ ለዩክሬን አሳልፈው በመስጠት በሰዓት እየተጫወቱ ነው ያሉት ቃል አቀባይዋ ለንደን ከዚህ ጠበኛ አቋሟ እንድትቆጠብ ጥሪ አቅርበዋል። ይህ በእንዲህ እንዳለ ብሪታንያና ፈረንሳይ ለዩክሬን የፈቀዱት የቴክኖሎጂ ድጋፍ ኪየቭ በሩሲያ ግዛት ውስጥ ጥልቅ ጥቃቶችን እንድትሰነዝር ያስችላታል ተብሏል። በመጨረሻም ኢራን ሆርሙዝን እንደ ጂኦግራፊ የኒውክሌር ቦምብ እየተጠቀመችበት ነው የሚል ክስ ቀረበባት። ኢራን የሆርሙዝ ወሽመጥን እንደ መደራደሪያ ካርድ መጠቀም መጀመሯ ቀደም ሲል ከአሜሪካ ጋር በነበሩ ውጥረቶች ውስጥ ያልነበረ ሲሆን አሁን ግን ከሁለት ወገኖች አልፎ
ዓለም አቀፋዊ ችግር መሆኑን የአልጀዚራ ዘገባ አል ሐሺም ተናግሯል። ጦርነቱ ሲጀመር መነጋገሪያ የነበረው የኒውክሌር ጉዳይና የሚሳኤል ፕሮግራም የነበረ ቢሆንም አሁን ግን ሁሉም ሰው ትኩረት እያደረገበት ያለው ዋናው ነጥብ ወሽመጡን ስለመክፈት ሆኗል ብለዋል። ከጦርነቱ በፊት የነበረው ሁኔታ ከጦርነቱ በኋላ ፈጽሞ ተመሳሳይ እንደማይሆን የተናገሩት ሐሺም የግጭት ወደ ሌላ ደረጃ መሸጋገሩን አክለው ገልጸዋል። የሆርሙዝ ወሽመጥን በተመለከተ ኢራን አንድ ትልቅ የድርድር ነጥብ ማግኘቷ ግልጽ ነው። እንዲያውም አንዳንድ ተንታኞች እንደ ኢራን የጂኦግራፊ የኒውክሌር ቦምብ አድርገው ይገልጹታል ተብሏል። ምክንያቱም ኢራን ይህንን አማራጭ ስትጠቀምበት ሁኔታውን ከግምት ውስጥ ከማስገባት ውጪ ሌላ ምንም ምርጫ አይኖርም ሲሉ አስረድተዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።